አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ፕላስ ሆኑ። ላይክ አድርጉ ቪዲዮውን ማለት ነው። ጁማ ሙባረክ። በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረዳችሁን እንዳትዘነጉ ማለት ነው። ረሱል ሰለም በእኔ ላይ አንድ ሰላዋት የወረደ አላህ ሱብሓነሁ ወተዓላ በሱ ላይ 10 ሰላዋት ይወርድበታል ብሏል። ግን እንደው የኔ ልጅ ብቻ ናት ወይስ የእናንተም ልጆች ናቸው? እውት አሁን ሲኒና ጀበና ብቻ ነው ያስቀረበችኝ። ረከቦት ሳቀር መስተዋቱ ላይ መውጣት፣ ከታች ያለውን ይሄ ወርቃማ ጌጣጌጡን መላጥ፣ እንዲሁም ደግሞ እንቅርቅርቅረው አሁን አበባ አድርጌ አበባውን ለቃቅማ ወሰደች ማለት ነው። እና ሁሌ እኔ ረከቦት ሳሎን ላይ ማስቀመጥ ደስ ይለኛል። ግን ሂራ ከተወለደች መዳህ ከጀመረች ወደዚህ ሳሎን ተቀምጦ ያውቅም ማለት ነው። እንግዲህ እስኪ ዛሬ 2 ጁማ ከማሜ ጋር የለም ቡና አልጠጣንም ማለት ነው። አምጫ አበባውን ቶሎ በይ። ዛሬ እስኪ ቡና ፍልቼ ተፈዘልለው ነው። ግን ያው ረከቦት ምናምን የለም። ማጨሻና ሲኒ በእንትን የቀረበው በሰርቪስ ማለት ነው። እና ጀበ ነው ገና አልፈላም። ግን ያው ሂራ በርከስከስ ሰባት መጫወቻዋ። ይሄ ደግሞ ያሳ ዘይት ዝም ብላ ታጥለዋል። እያያችሁት ነው። አስቀምጭ ቶሎ በይ። አበባውን እዛው ቁጭ። አዎ ሌላውስ ልቅም አድርገሽ እዚህ አምጥ። ስለዚህ ማሚ ከጁማ መልስ እስከሚመጣ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰላማችሁ ብዝት ይበል። ጁማ ሙባረክ እያለሁ እስከ ዛሬ ብቻዬን ነበር የምታዩኝ። ዞሮ እናንተ ብቻዬን መጣሁኝ እንዱኝ የመጣሁኝ ታስጠሉ ማለት ነው። ለምን ቻናሉን እንደማይከታተሉ ግራ ገብቶኛል። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች፣ አድናቂዎቻችን፣ አበረታቾቻችን ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍት ይበል። እንግዲህ ዛሬ ዕለተ ጁምዓ ነው። ዕለተ ጁምዓ ደግሞ እንደምታዩት የቡና ምናምን እያልን እንገኛለን። እንግዲህ ክቡራን ቤተሰቦች እንደምታዩት የራም ማላስጠጣ ያው ጀርባዋን ሰጣ ታማስላለች። እያማሰለች እውት የቀረበው በዚህ በሰርቪስ ረከቦት መቅረብ የለ ያለበት ቤት የሚባለው ልክ እውነት ነው። እና ክቡራን ቤተሰቦች ያው እንግዲህ መጥተናል። ለምን እንደማታዩትና ላይክ ሼር እንደማታደርጉት አይገባኝም። አበረታቱን። የተሻለ ነገር እንድናቀርብ፣ የተሻለ ነገር እንድናይ፣ እንድትመለከቱን፣ የተሻለ ነገር ሰርተን እንድትመለከቱና ከወዲሁ እኛ ጥሩ ነገር ሰርተን ለእናንተ ደግሞ ጥሩ ነገር እንድትመለከቱ ለማድረግ እዩን፣ ተመልከቱን። ከዛ በኋላ ያለው ነገር አብረን ክቡራን ቤተሰቦች እስኪ ሶፊያ የምትላችሁ ነገር ካለ ደግሞ ወደ እሷ አልመልሳችሁ። በነገራችን ላይ እናንተ ሳታዩ ስትቀሩ ማለት ነው ቪዲዮ የመስራት ሞራሉ ለራሱ ሙትታይው አይመጣም ምን አይል ማለት ነው። እናንተ ግን ስታዩት ሞራሉ ለራሱ ይመጣል። ስኳር እንኳን ማስቀመጫ ረቴ ሻርቢን ገተሽው ማለት እና እውት ላይክ አድርጉት። ላይክ ስታደርጉት ቫይራል ሲወጣ ሰዎች ጋር ተደራሽ ይኖረዋል። ላይ ወጣት እንዲቀደው ኮንጉጉ ለዚህ ቁጭ በይ ባዲ ቡና እንዲቀደልሽ ነው። ለዚህ ቁጭ በይ ልጅ ነው ያባባ ተገሽ እንዲያብተላ ቁጭ ባዲ ይው አብተላ ዲበኛ ቁጭ እኔ ሰይ አንበሳ ጎበዝ በቃ አውስቱታ። ስለዚህ ላይክ አድርጉ ማለት ነው። ቡናው እንግዲህ እስኪ ጥያቄ ልጠይቅህ ማለት ነው። 2 ሳምንት እንግዲህ ቡና ጀበን የለም። ጁምዓ 2 ጁምዓ አሳልፈሃል። ምን ተሰማህ? እኔ ከቤት ሳልኖር ስቀር ማሰሚት ምን ያደራ እንኳን እየሳቀኝ በነገራችን ላይ ቤት ያለ ሴት በጣም ባዶ እንደሆነ ተመልክቻለሁ፣ አገናዝቤያለሁ ማለት ነው። ቤት ሴት ከሌለበት ልጅ ከሌለበት ያው እንትን በሉ በቃ የሆነ በረት ነገር አለ፣ ባዶ ወህኒ የሆነ ቤት እና እንጂ ስርዓት ያዥ እንጂ አንቺ ነይ ቡና ነይ ቆይ ቡና እንዲቀዳልሽ ቁጭ በይና ቡናሽ እንድትጠጪ ቆይ ይኸው በዛ እንዲቀዳልሽ ቆይ እንዲቀዳልሽ ተረጋጊ። እንግዲህ ያው ሳትጠጪ ቁጭ በይ ዛብተላጋ አብደላጋ ቦታው እንዲቀዳላችሁ አብደላ አዎ ወስደታል። እዛ ቁጭ ብላ አብደላጋ
ቶሎ በይ አብደላ ጋር እና ክቡራን ቤተሰቦች ሴት ከሌለ ልጅ ከሌለ በተለይ ደግሞ ብዙ ጊዜ ቤተሰብ ሆኖ ያለ ሰው ጭር ሲል ድንገት በጣም ነው የሚያስጠላው። እኔ የተጋገረውንና የተሰራው ወጥ ራሱ አልበላሁትም። ቀስ አድርገህ አንተ ቀስ አድርገህ ነው እሺ። እንዴት ቀስ አድርገህ በስነ ስርዓት ጸባይዋን እና እንደዛ ነው። ባዶ ሆኗል። አሁን ግን ያው በነገራችን ላይ እኮ ነብያችን ሰለላሁ ዐለይሂ ወሰለም ትዳር ያገባ ሚስት ያገባ ግማሽ ኢማኑ ሙሉ ነው ተብሏል። ስለዚህ ያው ኢማን ብቻ ሳይሆን ቤቱም ሙሉ ነው የሚሆነው። ስለዚህ በዚህ ልክ ነው የምንረዳው። ታምቴንኩ እንደዚህ ዘቃቅ ብታረጋው አሪፍ ነው። ለምን እንዲታይ እንዳደፊራ እዚህ ቡና እንደዚህ ሆኖ ካልታየማ አሁን መረቀኝማ መጀመሪያ በረካውኝ ርዝቃችን ይብዛ፣ ጤናችን ይብዛ፣ ሰላማችን ይብዛ። እንግዲህ የማዳም ቅመሞችም ባሉበት ሆነው ሰላማቸው ያገኙ። እንግዲህ በቃን እፎይ ብለው አገራቸው መጥተው ኑሯቸውን በደንብ በስነ ስርዓት ወልደው ከብደው የሚኖርበት ሀያት ይስጣቸው። ለነሱም ለኛም ይስጠን። እንግዲህ የአደም ልጅ በሙሉ የተሻለውን ሀያት አላህ ይወፍቀው። ሰላማችን ይብዛ፣ አገራችን ይስጠን። ሰላም አለይኩም ወራህመቱላህ። اللهم صل وسلم على نبينا محمد. الله 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 أنا تمام شايفه يا شايفه أنا يا بوش لا يبش شايفه يا بسم الله إنه تنتظر قال مسألة رانش نقدر مرة أنا ثامن جالس كويس تابي هاي مهرة تاي أوفو توريتو متى عندي أبلاش እና ክቡራን ቤተሰቦች ያው እንደነገርኳችሁ ባዶ ነው ማለት ነው። ሴት የሌለበት ልጅ የሌለበት ቤት በጣም ባዶ ነው የሚሆነው። ሁላችሁም እንግዲህ ትዳር አራስኪ ታይራ ጉርበሩ ሞነሽ ነራ አይ ቆይ ልጣጅላችሁ ባንስናለው ቆይ ታዩ ይሄን ተጣጣሉ ታያችሁ። እና ክቡራን ቤተሰቦች እንደምታዩት ባይኖርም አራፖዲያ ኤረኒ ሞነሽ ናቸ አውዝ ቢላ ምንድነው እንደ አይነት መጃጃ አርፈሽ ቁጭ በይ ወዲያ ይታያችኋል። ቁጭ በይ አርፈሽ እስ ይኸው ደፋሽ አይ የምትከጂ ነው አጉል ወይ ቀዲያልሽ አልሆነሽ ዝም በበቃሽ ዝም በይ በቃ ትጠጫለሽ በቃ አባባ ላፍላላችሁና በወተት ታይ ዝም በይ ቤተሰብ ሶሪ ዝም በይ ናት ሄራ ለኔ ወድ ወይ ዝም በይ በቃ ዝም በቃ ተጠጫለሽ ልበልሽ ነው ቆይ ትጫለሽ ዝም በይ እንጂ ቆይ ተጠጫለሽ ቆይ ይኸው ደፋ ማማ ቆይ ማማ ቆይ ሰላም ባያቸው መጀመሪያቸው ሰላም ባያቸው ቆይ ታያን ልጠጪ እንጂ አየባባ እንጂ ጠጪ እንጂ ወጥ በይ እንጂ በቃ ቢሰራላት አብሮና እንትን እንዲሰጣት ወተቱ እንዲጠጣ በቃ ተጠጫለሽ። ቆይ ተይ እሱን ተይ በኋላ የምጠጪው ሆነሽ ነው። ማኪያቶ ቆይ ማኪያቶ ነው የምጠጪው። ይቅርታ እና ክቡራን ቤተሰቦቼ አንቺሳ ምን ተሰማሽ ብዬ አልጠየኩሽም። ያው ዞሮ እንግዲህ የሚሰማሽን ናፍቆት ነው ብለሻል። ተናግሬ ታይ ቆይ ለምትጠጪው
አብዛን ላይክ ነው ተጀመረ እና የምታያቸው ነገር ካለ ባያቸውና እትዲፎ ታዲያ ጅሙነሽ ነው ወተት አድርጌበታለሁ። ኧረ የለውም ቀዝቀዛል ሰራሽ ነው አይደለም እንቺ ወተት ጠጭ ታይ አይቻልም ጠጭ እሱ ወደዛ ታይ እንቺን ጠጭ ይውዝላል ወተት ወዚህ እንትን ያለ እስ አናጋዩ ቤቱ ጠጭ አንቺ በቃ ተጠጫለሽ። ቆይ ውሃም ጠጭ ይው አብደላ ሲጠጣላ ሳይ እና ማለት ነው። እንደው ስልኬን ምን አደረስከው? ሸከው እንዴ? ኧረ ገጀ አይባልም ማለት ይሸጣል። ቆይ ይሄ አብደላ ነው። ይሄው ስንት ጊዜው ከሄደ ስልኳ ያው ተበላሽቶበታል። ሐኪም ቤት ሄዷል። ያው ሊጠገም ማለት ነው። ስለዚህ አክሰስ የሚመጣው ከሌላ ቦታ ነው ብሎ ባለሙያው ነግሮኛል። ስለዚህ ተረጋጊና ጠብቂ። አልተሸጠም ለምን ይሸጣል ነው የማ ንሽጥ ወረቱ ጋር ቀላቀለ አንቺ ረጅም ሙሳሪ ሰዓት አድርገሽ አንዴ ባስኪ አፋፋ ታይ ጠጭ እሱን ጠጭ እሱን ጠጭ ማለት ነው። ታይ ካካ የዛሬው ቪዲዮ ምንም አላወቅ ነው። ልጅቷ ሰከረች ሰክራን ያሸህ እውት ማለት ነው። ቡናው የሚመረውን ይጣፈጣታል። ወተት ታረጋል ተጣም እና ከወራም ቤተሰቦች በዚህ ልክ ነው። ተረዱን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ስለምታበረታቱንም ከልብ እናመሰግናለን። እንወዳችኋለን። ምታስተላልፉ መልዕክት ካለ ላይክ አድርጉ ነው በቃ ላይክ አድርጉ ነው። እስኪ ሄላ ጀርባሽን ዝወር በይ እስኪ ማይ እስኪ ነይ እስኪ እንደ ልጅ ተቀመጭ ነይ እንደ ልጅ ተቀመጭ ቶሎ በይ። አብደላ አንተ ቡና ትወዳለህ? እንኳን ወተት ነው የጠጣኸው። በወተት ጠጪው አብደላ ጠጣ። እና ቤተሰቦቼ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።